በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ቀኑን ባርከህና ቀድሰህልን በያለንበት ቦታ በሰላምና በጤና ውለህ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ቀኑን ባርከ ቀድሰ በያለንበት ቦታ በሰላምና በጤና ውለ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እንዲሁም እንደ ምሕረትህ እንደ ቸርነት ብዛት ስለምንወዳት እናትህ ስለ ቅድስት ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን አምላክ ሆይ የተሰባሰብን በሰላም አስጀምረህ በሰላም እንድታስፈጽመን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በመድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲት አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። እህት ወንድሞች እንኳን ለሊቀ ሰማዕታት ለቅዱስ ጊዮርጊስ ወራዊ መታሰቢያ ክብረ በዓል በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የኃያሉ የሊቀ ሰማዕት የቅዱስ ጊዮርጊስ ረድኤትና በረከት በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን አሜን። እግዚአብሔር መልካም ፈቃድ የዛሬው መርሐ ግብራችን ጀምረናል። የዛሬው መርሐ ግብራችን እንግዲህ ቀደም ብዬ በጽሁፍ እንዳሳወቅኳችሁት በቴሌግራም ነው ማለት ነው። አሁን ቀጥታ የምንገባው ወደ ሰኔ 24 ስንክሳር ይሆናል ማለት ነው። ስንክሳሩን አዳምጠን እንመለስ። ይሰማችኋል አይደል? ድምጼ ለሁላችሁ
ይሰማል ወንድማችን። መልካም እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 24 በዚች ቀን አባ ሙሴ ጸሊም በሰማዕትነት ሞተ። ሰዎች ከገድሉ የተነሳ ይህን ቅዱስ ያደንቁታል። እርሱ አስቀድሞ መንግሥተ ሰማያትን ገፍቷት ነበርና እርሱ በሥጋው ጠንካራ በሥራውም ኃይለኛ ነበር። ይበላና ይጠጣ ይቀማና መነዝር ነበር። ይገድልም ነበር፣ ማንም ሊቋቋመው አይችልም ነበር። አንድ በግ በአንድ ጊዜ ጨርሶ እንደሚበላና አንድ ፊቀን ወይን ጠጅ እንደሚጠጣ ስለ እርሱ ተነግሯል። እርሱም ፀሐይን ለሚያመልኩ ሰዎች አገልጋይ ነበረ። ብዙ ጊዜም ወደ ፀሐይ እያንጋጠጠ ፀሐይ ወይ አንተ አምላክ ከሆንክ አነጋግረኝ ይል ነበር። ደግሞም በልቡ የማላውቅ ሆይ ራስን አሳውቀኝ ይል ነበር። ከዚህም በኋላ በአስቄጥስ ገዳም ያሉ መነኮሳት እግዚአብሔርን ያውቁታል ያዩታልም እያሉ ሲነጋገሩ ሰዎችን ሰማቸው። ያን ጊዜም ተነሳ፣ ሰይፉንም ታጥቆ ወደ አስቄጥስ ገዳም ሄደ። በደረሰም ጊዜ አባ ኤስድሮስን አገኘው። አባ ኤስድሮስም ፈራው። ሙሴ ጸሊምም እውነተኛውን አምላክ ታሳውቁኝና ታስረዱኝ ዘንድ ወደ እናንተ መጣው አለው። አባ ኤስድሮስም ወደ አባ መቃርስ ወስዶ አገናኘው። እርሱም ተቀብሎ ሃይማኖትን አስተማረው። እንዲህም አለው፣ ታግሰ የማስተምርን ከጠበቅ እግዚአብሔርን ታየዋለህ። ከዚህም በኋላ የክርስትና ጥምቀትን አጥምቆ አመነኮሰው። ከብዙዎች ገድለኞች ቅዱሳን ይልቅ ብዙና ጽኑ ገድልን መጋደል ጀመረ። ሰይጣን ቀድሞ በመብሉና በመጠጡ በዝሙቱም ይዋጋው ነበር። እርሱም በራሱ ላይ የሚደርስበትን ሁሉ ለአባ ኤስድሮስ ይነግረው ነበር። እርሱም አጽናንቶ ሊሰራው የሚገባውን ያስተምረው ነበር። ከገድሉ ብዛትም የተነሳ አረጋውያን መነኮሳት በሚተኙ ጊዜ ቤቶቻቸውን በመዞር ውሃ መቅጃዎችን ወስዶ ውሃ መልቶ በየቤታቸው ደጃፍ ያኖር ነበር። ውሃው ከእነርሱ ሩቅ ነበርና እንዲህም እያደረገ በመጋደል ለብዙ ዘመናት ኖረ። ሰይጣንም በእርሱ ቀንቶ በእግሩ ውስጥ አስጨናቂ የሆነ አመታትን መታው። ተኝቶም እየተጨነቀ ብዙ ቀን ታመመ። ከዚህም በኋላ የመታውና የሚፈታተነው ሰይጣን እንደሆነ አውቆ ሥጋው በእሳት ተለብልቦ እንደ ደረቀ እንጨት እስኪሆን ድረስ ተጋድሎውንና አገልግሎቱን አበዛ። እግዚአብሔርም ትዕግስቱን አይቶ ከደዌው ፈወሰው። የሰይጣንንም ጦር ከእርሱ አራቀለት። የመንፈስ ቅዱስም ጸጋ አደረበት። ወደ እርሱም 500 ወንድሞች መነኮሳት ተሰበሰቡ። በእነርሱ ከዚህ በኋላ ቅስና ሊሾሙት መረጡት። በቤተ መቅደስም በሊቀ ጳጳሳቱ ዘንድ ባቆሙት ጊዜ ሊቀ ጳጳሳቱም አልፈቀደም ነበር። አረጋውያኑንም ይህን ጠቋራ ለምን አመጣችሁት? ከዚህ አውጡት አላቸው። እርሱም መልከ የከፋ ጠቋራ ሆይ መልካም አደረጉብህ በማለት ራሱን እየገሰጸ ወጣ። ከዚህ በኋላ ዳግመኛ ሊቀ ጳጳሳቱ ጠራውና እጁን በላዩ ጭኖ ቅስና ሾመው። እንዲህም አለው፣ ሙሴ ሆይ እነሆ በውስጥም በውጭም ሁለመና ነጭ ሆነ። በአንዲትም ዕለት ቅዱሳን አረጋውያን ወደ እርሱ መጡ። በእርሱም ዘንድ ውሃ አልነበረም። እርሱም ከበዓቱ ብዙ ጊዜ ወጣ ገባ ይል ነበር። ከዚህ በኋላም ብዙ ዝናብ ዘንቦ ጉድጓዶችን ሁሉ መላ። አረጋውያንም ለምን ብዙ ጊዜ ወጣ ገባ ትል ነበር ብለው ጠየቁት። እርሱም እግዚአብሔርን ውሃ ካልሰጠኝ ቅዱሳን አገልጋዮችን ምን አጠጣቸዋለሁ እለው ነበር፣ በቸርነቱም ዝናብን ልኮልን ውሃን አገኘን አላቸው። አባ ሙሴ ከአረጋውያን ጋር ወደ አባ መቃርስ ሄደ። አባ መቃርስም የሰማዕትነት አክሊል ያለው ከእናንተ ውስጥ አንዱን እንሆ አያለው አላቸው። አባ ሙሴም አባቴ ሆይ ምናልባት እኔ እሆናለሁ፣ በሰይፍ የገደለ በሰይፍ ይገደል ዘንድ አለው የሚል ጽሑፍ አለና ብሎ መለሰ። ከዚህም በኋላ የበርበር ሰዎች መጡ። አባ ሙሴም ከእርሱ ጋር ያሉትን መነኮሳት እነሆ የበርበር ሰዎች ደረሱ፣ መሸሽ የሚፈልግ ይሽሽ አላቸው። እነርሱም አባታችን አንተ ሳትሸሽምን አሉት። እርሱም በሰይፍ የገደለ በሰይፍ ይገደላል ስለሚለው የእግዚአብሔር ቃል እነሆ ያችን ቀን ለብዙ ዘመናት ስጠብቃት ቀማኛ ዘማዊ
ስራ ይኖራል። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለሙሴ ጸሊም እንተ ነበረ እጉሰ ውሳጤ ገዳም ሶበ ተዘከረ ኩሉ እከያቲው ዘቅድም እትቀተል ይቤ በመጥባተ በርበሪዮም ዘእንበለ ደም እይነጽደም ሰላም እብል ለአሃው ሰባቱ ዘምስለ ሙሴ ጸሊም በመጥባተ በርበር ዘሞቱ ወለዘታበ አፈሪሆ አሃዱ እመልእክቱ እምእልከቱ ጸዋሬ አክሊሎሙ መልአከ ሶበ አስተራየ ሎቱ መንገለ ጥብዓት ተመይጠ ፍርሃቱ። ሰኔ 24 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ አባ ሙሴ ጸሊም ኢትዮጵያዊ፣ ሁለተኛ ሰባቱ ቅዱሳን መነኮሳት ደቀ መዛሙርቱ፣ ሶስተኛ አባ ይስድሮስ ታላቁ። ወር በገባ በ24 የሚከበሩ ወርሃዊ ቅዱሳን በዓላት፣ አንደኛ ቅዱስ አቡነ ተክለ ሃይማኖት፣ ሁለተኛ ቅዱስ አጋቢጦስ ጻድቅ ኤጲስቆጶስ፣ ሶስተኛ ቅድስት ክርስቶስ ሰምራ፣ አራተኛ ቅዱስ ቶማስ ዘመራስ፣ አምስተኛ ቅዱስ አብላሪዎስ ታላቁ፣ ስድስተኛ 24ቱ ካህናተ ሰማይ ሱራፌል፣ ሰባተኛ አቡነ ዘዮሐንስ ጻድቅ ኢትዮጵያዊ። 100 በግ ያለው ከእነርሱም አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹንና ጎረቤቶችን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁና ከእኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ሉቃስ እንደጻፈው የሉቃስ ወንጌል ምዕራፍ 15 ቁጥር 3-7 ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና አጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፈልን፣ በአእምሮአችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱስ አባ ሙሴ ጸሊም እንደዚሁም በነገው ቀን ታስበው ከዋሉ ከሚውሉ ቅዱሳን ሁሉ ረድኤታቸውን በረከታቸውን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን፣ የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንም ያሳምርልን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና። ምን ነገሮች? አንደኛ ይዘሙት ነበር፣ ሁለተኛ ይጠጣ ነበር፣ ሶስተኛ ደግሞ ይገድል ነበረ። በተለይ አብዝቶም ደግሞ ይበላ ነበረ። ሰይጣን በእነኚህ በሶስት ነገሮች ፈተነው። በምን? በመብል፣ በመጠጥና በዝሙት። እኔም እያልኩ
እያልኳቸው ያለሁት ነገር ምንድነው? አንድ ሰው ንስሐ ከገባ በኋላ ሰይጣን መጀመሪያ ሲያሰራው በነበረው ኃጢአት ምን ያደርገዋል እያልኳችሁ ነው? ይፈትነዋል እያልኳችሁ ነው። ለምሳሌ አንድ ሰው በዝሙት ህይወት ውስጥ ነው እድሜውን ያሳለፈው እንበል። ንስሐ ከገባ በኋላ ምን አይነት ፈተና ነው የሚጠብቀው? በዝሙት አይፈተንም? ይፈተናል አይደል? እሱን ነው እየነገርኳቸው ያለሁት። ስለዚህ ለዛ ነው አሁን ለምሳሌ ምክንያቱም ያ አጋንንት አለ እንደ ግብር ተጠቅሟል። አብዝቶ ማስበላትን እንደ ግብር ከተጠቀመ አሁን እኛ ጾም ስንጀምር ያኔ አብዝቶ ስለሚያስበላ አሁን ደግሞ ጾም እንዳንጾም ይከለክለናል፣ ይፈታተነናል ማለት ነው። ያኔ በዝሙት ምንኖር ከሆነ ድሮ ይሄን አጋንንት የዝሙት ግብር ስላስለመድ ነው አሁን ግብሬ ቀረብኝ ብሎ በዝሙት ይፈትነናል ማለት ነው። እሱን ነው እየነገርኳቸው ያለሁት። ያኔ ሰውየው መጠጥ የሚጠጣ ከሆነ አሁን መጠጥ እርግፍ አድርጎ ካቆመ ከነሳ በኋላ አሁን ለምን የመጠጥ ግብሬን አቆምኩ ብሎ መጠጥ እንዲያምረው በማድረግ ይፈታተናል ማለት ነው። የመጠጥ ፍላጎቱን ከፍ በማድረግ በዚህ ይፈታተናል ለማለት ፈልጌ ነው። አሁን ሰይጣንም ቀድሞ ሲሰራው በነበረ በመብሉ በመጠጡ በዝሙቱ ፈተነው እንዳለው ማለት ነው መጽሐፉ ስንክሳሩ። ግን አባ ሙሴ ጸሊም ስልት ይቀያይራል። ለምሳሌ የምን ስራ ጀመረ? የትህትና ስራ ጀመረ። በእድሜ ለገፉት አረጋውያን መነኮሳት የውሃው ምንጭ ከነሱ ስለሚርቅ ውሃ እየተሸከመ እያመጣ ይሞላላቸዋል። ይሄ ምን አይነት ስራ ነው? የትህትና ስራ ነው አይደል? እየተሰማችሁ ከሆነ የትህትና ስራ። አሁን ሰይጣን ተጨነቀ ይሄንን የትህትና ስራ ሲሰራ አባ ሙሴ ጸሊም። ምክንያቱም ትህትና ዝሙት ሐሳብን ራሱ እኮ ያጠፋል። የትህትና ስራ ታስታውሱ እንደሆነ አንድ ሊቀ ጳጳስ ታስታውሳላችሁ? ሊቀ ጳጳስ በጣም በዝሙት ተፈተነ። ከዛ ጾመ፣ ጸለየ፣ ሰገደ፣ እምቢ አለው። በቃ ዝሙት ሐሳብ አርቅም አለው። ከዛ በኋላ ወደ አንድ ባህታዊ ሄደና አባቴ አቤት እኔ በጣም በዝሙት ጾር እየተፈተንኩ ነውና እንዴት ባረግ ነው የዝሙት ሐሳብ የሚጠፋልኝ ብሎ ጠየቀ። እና ጾምኩኝ፣ ጸለይኩኝ፣ ሰገድኩኝ ግን ሊርቅልኝ አልቻለም ይሄ ፈተና አለ። ከዛ ባህታዊው እንደዚህ አለው፣ ጾም፣ ጸሎት፣ ስግደት በጣም አሪፍ ነው፣ ነገር ግን ትህትናን እስቲ ጨምርበት፣ የትህትናን ምግባር ጨምርበት ሲሉት ትህትና አጠፋዋል? አዎ የበለጠ አጠፋዋል ትህትና አሉ። አለና ሌሊት 10 ሰዓት ብድግ ብሎ ተነስቶ ሊቀ ጳጳሱ እኮ ነው የሊቀ ጵጵስናውን ልብስ አውልቆ የቡትት ያለ ልብስ በቃ መናኛ ልብስ ለብሶ የመነኮሳቱን እንትን የለም ግቢያቸውን የሆነ በአታቸው አካባቢ የሚገኘውን ቆሻሻ እንዳለ እየጠረገ ገንዳ ተሸክሞ ያጸዳ ጀመረ። አይገርምም? ለሊቀ ጵጵስናው ክብሩ ሳይጨነቅ ማለት ነው። እንዲህ ሲያደርግ እግዚአብሔር ትህትናውንና ትዕግስቱን ተመለከተና ይህንን የዝሙት ጾር ምን አደረገለት? አነሳለት። አሁን ሙሴ ጸሊም ምን አይነት ስራ ነው እየሰራለው? ከእንደዚህ አይነት ፈተና ለመዳን የትህትና ስራ። ትህትና ስራ ሲሰራ ሰይጣን አላስቻለውም። ምንድን ያደረገው ንገሩኝ? ምንድን ያደረገው? እግሩ መታው። በትክክል እግሩን መታው። ሙሴ ጸሊም በጣም ታመመ፣ መንቀሳቀስ አልቻለም። በቃ ተኝቶ መሰቃየት፣ ለብዙ ቀናት ተኝቶ እየተሰቃየ ህመሙን ማስታመም ጀመረ። ከዛ በመሃል እግዚአብሔር አምላክ ገለጠለት። ይህንን ያመጣበት ማን እንደሆነ ነገረው? ሰይጣን እንደሆነ ነገረው። ለካ አንተን እንዴ፣ ለካ እጅሬን እንዴ እንደዚህ ፈተና መጣብኝ አለና እያመመው እያነከሰም ቢሆን ስራውን መስራት ጀመረ። እግሩ እስኪለበለብ ድረስ ይላል መጽሐፉ። እግሩ የደረቀ እንጨት መስሎ እስኪለበለብ ድረስ አስባችሁታል? ለምንድን ነው ፈጣሪያችን ይሄ ሁሉ ፈተና የሚያመጣብን አጋንንት እንደሆነ የሚነግረን? እንድንጠነክር እኮ ነው፣ እንድንዋጋው እኮ ነው። ከዛም ሙሴ ጸሊም አጋንንት መሆኑን ሲያቅ ህመሜን ላስታምም ብሎ አልተቀመጠም። እየታመመም ቢሆን ውሃ መቅዳት ጀመረ። ከዛ በኋላ እግዚአብሔር ጭካኔውንና ትዕግስቱን ተመልክቶ ምን አደረገለት? ፈተናውን አራቀለት፣ ሁሉን ነገር አነሳለት። እንደውም ጸጋ ሰጠው፣ ተጨማሪ ጸጋ፣ ሀብተ ፈውስ፣ ሰዎችን የመፈወስ ጸጋ ሰጠው። አይገርምም? ግን ወንድሞች ጸጋ የሚገኘው በምንድን ነው?
በምንድን ነው ጸጋ የሚገኘው? በትዕግስት በተጋድሎ ብዛት። አያችሁ አይደል? አሁን ሙሴ ጸልይ ባይጋደል ኖሮ እንደዛ ባይጨክን ኖሮ ይሄ ነገር ይከሰት ነበር? የሰይጣን ፈተና ይርቅ ነበር? አይርቅም። አሁን አንድ ትምህርት አልተማራችሁም? ተምራችኋል? አልተማራችሁም? አሁን ለምሳሌ ሰይጣን በጾም ሰዓት ረሃብ ቢለቅባችሁ፣ ከባድ ረሃብ ቢለቅባችሁ ትበላላችሁ ወይስ ትጨክናላችሁ? ሰዓቱ ሲደርስ ድረስ እንበላለን። ወረኛ እንበላለን። እግዚአብሔር ይገስጽ። መጨከን ያለባችሁ ማለት ነው። መጨከን። ምክንያቱም ያለ ሰዓት አልበላም በቃ መጨከን። እየራባችሁ ቢሆን መጨከን። ከዚህ በፊት እንደነገርኳችሁ አንድ መነኩሴ ነበር በበረሃ የሚጋደል። ያለ ወትሮ 3 ሰዓት ራበው በጣም። ዛሬ አልቻልኩም፣ ምንድነው በጠዋቱ ራበኝስ አለ። ከዛ እንዴ 6 ሰዓት ካልሆነማ እንዴት በጾም ሰዓት በላለሁ ብሎ ጨከነ። 6 ሰዓት ቆየ። አሁንም በቃ ልበላ እስከዚህማ ሆዴን ጨብጬ ከጨረስኩኝ ከዚህ በኋላ አልችልም ብሎ አነሳና ሊበላ ተነሳ። እንዴ ያለ ወትሮ 6 ሰዓት ልበላ አይሆንም አለና አስቀምጠው ሊበላ የተዘጋጀውን። አሁንም 9 ሰዓት እንደምንም ብሎ ቆየና ልክ 9 ሰዓት ለጸሎት ሲነሱ መነኮሳቱ ከራሱ ላይ ሰይጣናት እንደ ጭስ እየበነኑ ሲወጡ ተመለከተ። አሃ ለካ እናንተ ናችሁ እንደዚህ በረሃብ የምታሰቃዩኝ አለና በጣም ገረመው። የበለጠ እምነቱ ጸናለ፣ ጠነከረ። አያችሁ አይደል ወንድሞች? አሁን ባይጨክን ኖሮ ያያቸው ነበረ? ቢበላ ኖሮ ያያቸዋል? አያቸው። ስለዚህ ምን ያስፈልጋል ማለት ነው? በመንፈሳዊ ስንኖር ጭካኔ ያስፈልጋል። መንፈሳዊ እልከኝነት ማለት ይሄ ነው እንግዲህ። መንፈሳዊ እልከኝነት ማለት የጀመሩትን መንፈሳዊ ተጋድሎ ዋጋ ሳይቀበሉበት የድሉን አክሊል ሳይቀዳጁ ለሰይጣን እጅ ላለመስጠት ለእግዚአብሔር በመገዛት ውስጥ ያለ መንፈሳዊ ትግል ማለት ነው። በቃ ትግል ይሄ ነው በቃ። ስለዚህ እህቴ ጨክኝ፣ በተለይ ወንድሜ ጨክን። በተለይ እየሰገርክ እያለ ሰይጣን አው ለምሳሌ ከባድ የሆነ ድካም ሊያመጣብህ ይችላል። በጣም ከባድ ድካም ውስጥ ልትሆን ትችላለህ። ስለዚህ ስለደከመ ስግደትን መተው የለብም። እያስጠላም ቢሆን መስገድ አለብህ ማለት ነው። ጨክነን ያልተጋደለ አያሸንፍም፣ ያላሸንፍም የድል አክሊል አያገኝምና መጽናት አለብን። አሁን ብዙዎቻችን ካመመን በቃ አሞኛል መጾም አልችልም ነው አይደል? ጨጓራዬ ተነስቶብኛል አልችልም። ለምንድን ማሰግደው? ይኸው እያመመኝ ነው፣ እግሬ ደምቷል፣ እጄ ቆስሏል። ለምንድን ነው እንደዚህ ማታረገው? ማትመጸውተው ወይም ማትመጸውተው ሲባል እኔ የለኝም። አያችሁ አይደል? ምክንያት እንድንደረድር ያደርገንና ያሰነፈናል። ለምንድን ነው ማትጸልየው? እንቅልፍ። ይኸው በቃ ትንሽ የጸሎት መጽሐፍ ከገለጥኩኝ በቃ እንቅልፍ ነው የሚያዳፋኝ እና ይኸው በቃ ስለዚህ በእንቅልፍ እየተፈተንኩ ስለሆነ አልችልም። እንደዚህ የምትልለት ከሆነ እሱ የልብ ይሰማዋል ማለት ነው። እንዲህ እያሳበበ ለምንድን ነው ማሰግደው? ይኸው ስራ የለኝም፣ በቃ በስራ ተጣብቤያለሁ፣ ቀኑን ሙሉ ይኸው ስሰራ ነው ሙሉ። ይሄን ካደረኩ በኋላ እንዲህ አደርጋለሁ፣ ይሄን ካደረኩ በኋላ ይሄን ጨርሳለሁ፣ እንደገና አሁን እቃውን አጥባለሁ፣ እቃውን ካወጣሁ እንጀራ ጋግራለሁ፣ ወጥ ሰራለሁ፣ ከዛ በኋላ እንትን አደርጋለሁ፣ ጽሁፍ እጽፋለሁ። እንዲህ እያልክ ምክንያት የምትደረድር ከሆነ አታሸንፈውም መንፈስም ማለት ነው። ባይመችህ እንኳን መጋደል አለብህ። አመቻችተህ ነገሮችን አጣበህ። ሙሴ ጸሊም ተመችቶት ነው እያነከሰ ነው አይደለም? ውሃ ሲቀዳ የነበረው ልክ እንደዛ ማለት ነው። ጸጋ የሚገኘው እንደዛ ነው። ያለ መከራ ያለ ፈተና የእግዚአብሔር ጸጋ አትገኝም። በዚህም ዓለም የምንፈተና ፈተና ሁሉ በመንግስተ ሰማይ የሚጠብቀን የሽልማቱ ዋጋ መመልከቻ መስታወት እንደሆነ እያወቅን መጋደል መቻል አለብን፣ ጨክነን ማለት ነው። እና እህት ወንድሞች መረዳት ያለብን ሙሴ ጸሊም ባይጨክን ኖሮ ጸጋ ባልተሰጠው ነበር። ሙሴ ጸሊም ባይጨክን ኖሮ እንዴ መድኃኒት ለመውሰድ ራሱ እኮ ጭካኔ ያስፈልጋል አይደል? እህት ወንድሞች አያስፈልግም እንዴ? መርፌ ለመወጋት ያስፈልጋል አያስፈልግም?
የመረረ መድኃኒት ለመዋጥ ጭካኔ ያስፈልጋል አያስፈልግም? ምሬቱ መቋቋም ያስፈልጋል እኮ። ስለዚህ ሁሉም ዋጋ ያስከፍላሉ። ዋጋ ማስከፈል ምንም ነገር የለም። በጣም ብዙዎቻችን ክርስትና አልጋ በአልጋ እንዲሆንልን እንመኛለን እኮ። ብዙዎቻችን እንደዛ ነው ምኞታችን። በቃ ክርስትና አልጋ በአልጋ እንዲሆን ያለ ምንም ውጣ ውረድ በቃ ጸጋ እንድናገኝ የምንፈልግ ብዙዎች አለን። ያለ ምንም ፈተና በቃ እንደዛ ብሎ ነገር የለም። የጦር ውጊያ ግንባር ላይ ሆነ ጥይት እንዳይመታኝ አለ እንዴ? የጦር ውጊያ ውስጥ ሆነ ጦር እንዳይወጋኝ አለ እንዴ? ሊወጋም ይችላል። እና አንድ መረዳት ያለብን ነገር ይሄ ነው ወንድሞች። ሰውነቴ እንዳይቆስል ብሎ ነገር የለም። የጦር ውጊያ ውስጥ የጦር ግንባር ላይ ሆነ ሰውነቴ እንዳይቆስል ሰውነቴ እንዳይደማ ብሎ መጠንቀቅ አይቻልም። ልክ እንደዛ ማለት ነው። ፈተናም በክርስትና ህይወት ውስጥ ስንኖርም እንደዛ ነው። ሙሴ ጸልይም ተመልከቱ። እያነከሰም ቢሆን ደግሞ አያችሁ አይደል? አንዳንድ ፈተናዎች የሚርቁት ስለሰገድክ ስለጸለይክ ብቻ አይደለም፣ ስለታገስክም ጭምር ነው። በትዕግስት ደግሞ ከአንተ ዞር የሚሉ ፈተናዎች አሉ አይደለም? ተሳሳትኩት ወንድሞች። በትዕግስት የምታሸንፉት እኮ ፈተና አለ። ሰግዳችሁ ጸልያችሁ ማታባሩት ፈተና አዎ፣ ሰግዳችሁ ጸልያችሁ ማታባሩት ግን ታግሳችሁ የምታባሩት ፈተና አለ የለም? ንገሩኝ። አለ። ሺህ ጊዜ ብትቆርብ ማታባረው፣ ሺህ ጊዜ ብትሰግድ፣ ሺህ ጊዜ ጸበል ብትጠመቅ ማታባረው፣ ከጊዜ በኋላ ግን የአንተ ትዕግስት አይቶ የሚወገድ ፈተና አለ የለም? አልገጠማችሁም? እንዲህ አይነት ነገር እኔ በራሴ ገጥሞኛል። እኔ በራሴ እና አይቶ ወንድሞች እንዲህ አይነት ነገር አለ። ሁሉንም ነገር በስግደት በጸሎት ብቻ አይርቅም። ይሄን ነገር ደግሞ በእግዚአብሔር ፍቃድ ነው የሚርቀው። እግዚአብሔር አምላክ ትዕግስታችን አይቶ ማለት ነው። ትዕግስት ራሱ እኮ አንድ መዋጊያ መሳሪያ ነው። አጋንንትን ከምንዋጋበት መሳሪያ አንዱ ትዕግስት ነው። ሁለተኛው ትህትና ነው። ትዕግስት፣ ትህትና፣ መልካምነት እነኝና ራሱ እኮ አጋንንትን እኮ ያባራሉ። ይሄን መረዳት መቻል አለብን። እና ሙሴ ጸልይም ያሸነፈው በመታገስም ጭምር ነው። ታግሶ ማለት ነው፣ ጨክኖ። እና እንደምንማረው ትምህርት ይሄ ነው። ከዛ ሙሴ ጸልይም ጸጋ ተሰጠው። ሌላው ሁለተኛ የምንማረው ትምህርት ደግሞ ምንድነው? ሙሴ ጸልይም ከዚህ በፊት ሰው ገድሎ ነበር አይደል? ሰው በሰይፍ በጣም ብዙ ሰዎችን አጥፍቶ ነበር። እና አባ መቃርስ ከእናንተ መካከል አንዱ ሰማዕት ይሆናል ብሎ ትንቢት ተንብዮላቸው ነበር። አባ መቃርስ ደሙ የሚፈሰው የኔውንን ብሎ ጠይቋቸው ነበር። ሰይፍን የሚያነሱ በሰይፍ ይጠፋሉ የሚለውን ቃል እኮ አስቡ ነው። አያችሁ አይደል? እዚህ ጋር አንድ ነገር አልተማራችሁም ወንድሞች? ሰው የዘራውን ያጭዳል። ሰው የዘራውን እንደሚያጭድ አንድ ምንም እንኳን ሙሴ ጸልይም በሰይፍ ቢጠፋም ግን እግዚአብሔር በሰይፍ መጥፋቱን ወይም በሰይፍ መገደሉን ምን አድርጎለታል? ንገሩኝ። ሰማዕት አድርጎ ቀይሮለታል። ወደ ሰማዕትነት ለውጦለታል። ግን ዞሮ ዞሮ በሰይፍ መሞቱ አልቀረም። በሰይፍ ሞተ፣ ምንም እንኳን በሰማዕትነት ቢሆንም ማለት ነው። አያችሁ ሰው የዘራውን እንደሚያጭድ። ለነገ ዕዳ እያስቀመጥክ እኮ ነው። ዛሬ ወደ ጥፋት ብታጠፋ ለነገ ምን እያረክ ነው ማለት ነው? ዕዳ እያስቀመጥክ እኮ ነው፣ እያጠራቀምክ እኮ ነው። በጣም ከባድ ነው። ነገ እኮ ዛሬ የምታጠፋው ጥፋት ነገ ዋጋ እንደሚያስከፍል ብታውቅ ኖሮ በጭራሽ ወደ ጥፋት ለማጥፋት አትነሳሳም ነበር እንዴ። ነገ ደግሞ ጥፋ አድርጌ ዛሬ የዘራሁትን ነገ ልጨደው እንዴ ብለህ እጅን ተሰበስብ ነበር። እና ዋጋ እንደሚያስከፍል ዛሬ በማን አለብኝነት የምንሰራው ስራ ነገ ምን ያደርጋል? ዋጋ ያስከፍላል። ታሞ ከመማቀቅ የሚባል አባባል አለ። አስቀድሞ ምን መሆን? እና ከሁሉም አለመበደልን የመሰለ ነገር የለም። አለመበደልን ከበደልክ ደግሞ ዋጋ ከፍለ ነው ነፃ የምትወጣው ማለት ነው። እና አንድ የምንረዳው ነገር ይሄ ነው። እግዚአብሔር በቸርነቱ ሰማዕትነት አድርጎ ቀየረለት በንስሐ። እዚህ ጋር ደግሞ አንድ ነገር እንማራለን። ምንም እንኳን የዘራውን ብታጭደውም
ንስሐ ከገባክ የዘራውን ስታጭድ ምንድነው የሚሆንልክ? ክብር ነው የሚሆንልክ። መጀመሪያ ጥፋት ስታጠፋ ጥፋት ነው አይደል የሚሆንብህ? አሁን ደግሞ ንስሐ ከገባ በኋላ መከራን ስትቀበል ደግሞ ምንድነው የሚሆነው? ክብር ይሆንልሃል። ለምሳሌ እንበል ሌላ ኃጢአት ስንሰራ ሰይጣን ገባ። ዝሙትም ሊሆን ይችላል፣ ስርቆትም ሊሆን ይችላል፣ ስድብም ሊሆን ይችላል። ብቻ የሆነ ኃጢአት ስንሰራ ሰይጣን ገባ ወደ ውስጣችን እንበል። አሁን ያንን ሰይጣን ይፈተነናል አይደል? ምን ከሆነም በኋላ ንስሐ ከገባን በኋላ ይፈተነናል። አሁን ፈተና ሲፈትነን መጀመሪያ ስንሰራው ለጥፋት ነው አይደል? አሁን ደግሞ እየጾምን ስንፈተን ያም የሆነው ጸጋ ነው የሚያበዛልን። ያኔ ለጥፋት የሆነው አሁን ደግሞ ለምን ይሆናል? ስንፈተን በንስሐ ውስጥ እያለን ለጸጋ ይሆናል ማለት ነው። አሁን ያ የዝሙት አጋንንቱ አርፎ አይቀመጥም፣ መቼስ ይፈትነናል። ግን በተፈተነው ልክ ደግሞ ምናችን እየጨመረ ነው የሚሄደው? ክብራችን እየጨመረ ይሄዳል። ጸጋችን ተለውጧል። አሁን ተለውጧል። ጥሩ ምሳሌ አገኘውላችሁ። እንዴት ምን አይነት ምሳሌ አገኘልን ካላችሁኝ፣ አሁን አዳም ዕፀ በለስ በመብላቱ ምን አምጥቷል? ሞት አምጥቷል አይደል? ኃጢአት ሰራ። ኃጢአቱ ደግሞ ምን ወለደ? ሞት ወለደ። አሁን ክርስቶስ ከመምጣቱ በፊት ለኛ ከመሞቱ በፊት ያ ሞት ምን ነበረ? እንደምን ነበረ የሚታየው? እንደ ቅጣት ነበር አይደል የሚታየው? በቃ እንደ ቅጣት ነው እኮ የሚታየው። አሁንስ እንደምንድን ነው የሚታየው? እስቲ ንገሩኝ። እንደ መሸጋገሪያ ድልድይ፣ ከመከራ ወደ እረፍት የምንሸጋገርበት ድልድይ ሆነ አይደለ? ወደ ዘላለማዊ እረፍት የምንሸጋገርበት ድልድይ ሆነ። ድሮ ሞት የሚጠላ ነበር ክርስቶስ ከመምጣቱ በፊት። አሁን ሞት ለቅዱሳን የሚናፈቅ ወይስ የሚጠላ? የሚናፈቅ ተለወጠ። አያቸው። አሁን ሞት ጸጋ ሆኗል። ይገርማል እኮ። ድሮ ሞት ኩነኔ ነበር፣ ቅጣት ነበረ። አሁን ደግሞ ሞት ጸጋ ሆነ። አሁን ልክ ይሄንንም ደግሞ በቅዱስ ጳውሎስ ሕይወት ውስጥ የምናየው ነው። ቅዱስ ጳውሎስ ልክ ሞትን እንደ ጸጋ ቆጥሮት ምን አለ? ልሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና አለ። ሞትን እኮ እየተመኘ ነው። በሞትኩኝ እያለ ነው። ሞቼ ምን ነው እነኛን እልፍ አላፍ መላእክትን በተቀላቀልኳቸው እያለ ነው። የማይሞቱ መላእክትን በተቀላቀልኳቸው። ምን ነው ቶሎ ሞቼ ነቢያትን በተቀላቀልኳቸው። ምን ነው ቶሎ ሞቼ ከሁሉም በላይ ደግሞ መድኃኒዓለምን ባየሁት። ናፈቀው ሞትን። አይገርም? ቅዱስ ጴጥሮስን ሊገሉት ይዘውት ዘቅዝቀው ሊሰቅሉት እየወሰዱት ነበርና ሮማውያን እንዳለ ተቃወሙ። እንዴ አንተ አርስጦቦሮስ የሚባል አንድ ሹም ነበረ እና እሱ ሰቅላለሁ በደንብ አድርጌ ነው የምሰቅለው፣ በኔሮን ታዞ ማለት ነው። ኔሮን ቄሳር አዞት ሰቅላለሁ። ምክንያቱም ቂም ይዘውበት ነበረ በቅዱስ ጴጥሮስ። ለምን ካላችሁኝ ቅዱስ ጴጥሮስ ሴቶቹን እየመከራቸው ነበር። ከዝሙት ጠብቁ፣ ራሳችሁን ጠብቁ እያለ መክራቸው ነበረ። በዚህ ምክንያት ሴቶቻችንን ከኛ ራቀብን ብለው እንዳለ ተነስተውበት ነበር ቅዱስ ጴጥሮስ ላይ። በዚህም ቂም ይዘውበት ዘግዝቀን እንሰቅላለን እያሉት ነበረ። ገድለ ሐዋርያት ላይ እስቲ ተመልከቱ ስለ ቅዱስ ጴጥሮስ የሚናገር ታሪክ እና ሰው ሁሉ እንዳለ ያመኑት እንዳለ ክርስቲያኖች በሙሉ እዚህ ሰው ላይ ምን ወንጀል አግኝታችሁበት ነው? እሱን ከነካችሁት አሉ ቅዱስ ጴጥሮስን ከነካችሁት ቤቶቻችን ነው የምናቃጥለው አሏቸው። ጴጥሮስ ከለከላቸው። እንዴ እኔ ወደ ፈጣሪ መሄድ ፈልጋለሁ ልትከለክሉኝ ነው አላቸው። ይገርማል። ሞትን እንደ መንገድ ቆጥሮት እኮ ነው። ልትከለክሉኝ ነው? እኔ ሞቼ ከፈጣሪ ጋር እፎይ ማለት ፈልጋለሁ። እዛ ሄጄ ማረፍ ነው ፈልገው። እስከ አረጅ ድረስ ደክም ያለው አሁን ረፍቴን ነው ምናፍቀው፣ አትከልክሉኝ አላቸው። በቃ እንደዚህ ሲላቸው ምንም ማለት አልቻሉም፣ ዝም አሉ። እና ቅዱስ ጴጥሮስ ሲሰቀል ቅዱስ ጳውሎስ አንገቱን ሲሰየፍ ደስ እያላቸው ነበር የተሰየፉት። ሩጫዬን ጨርሻለሁ እያለ እንደው በተለይ ቅዱስ ጳውሎስማ
መልካም መንገድ ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ ለሆነው ጌታ ያን ቀን ለእኔ ያስረክባል እያለ ሞት ለእኔ በክርስቶስ ጥቅም ነው ብሎ ተናገረ። ፊልጵስዩስ ምዕራፍ 1 ቁጥር 1 ላይ እና ተመልከቱት ወንድሞች፣ አያችሁ አይደል? እዚህ ጋር እንደምንማረው ትምህርት ድሮ በኩነኔያችን የመጣው ፈተና ወይም ደግሞ አሁን ወደ ምን ይለወጣል? ወደ ጸጋ ይለወጣል። ድሮ እኮ በዝሙት ያስገባነው አጋንንት አሁን ንስሐ ቶሎ ብለን ገብተን ያ የዝሙት አጋንንት ሲፈትነን ከታገስን ዋጋ እናገኝበታለን። እየፈተንን ስለታገስን ማለት ነው። ያኔ በተለያየ ኃጢአት ወደኛ ህይወት የገባ አጋንንት በእናት በአባት በኩል የመጣ አጋንንት ሊሆን ይችላል እኮ ዛር ሊሆን ይችላል። አሁን ጠቋር አዳልሞቲ መለፍለፍ አስጠላ ጫው ምስኝ አንመጣም እንዴ? እግዚአብሔር ይገስጸን እንበልና ያ አጋንንት ዛሩ ገብቷል እንበል። በማን? በእናት በአባቶቻችን በደል እናት አባቶቻችን ዛራ አንጋሽ ጋር ሄደው ተለማምጠው አምልከውት ገባ ያ መንፈስ። አሁን ከኛ ጋር አብሮ ይወለዳል። እኛን ከዛ በጣም ፈተና ያበዛብናል። በጣም አይኖሩ ኑሮ ያስኖረናል። እኛ ደግሞ እየታገስን የሚፈታተንን ፈተና እየታገስን በጣም በስግደት በጸሎት ከበረታን የፈተነን ፈተና ሁሉ ለኛ ጥቅም ነው። እንኳንም ፈተንከኝ እንለዋለን። ስላልገባን እኮ ነው እንጂ ቢገባን እንኳንም ተፈተንከኝ፣ ባትፈትነኝ ኖሮ እንደዚህ ይሄን አይነት ክብር ጸጋ አላገኝም ነበር ነው። አሁን ቅዱስ ጊዮርጊስ በጣም የሚገርም እንኳን ለማየት ለመስማት የሚያስጨንቅ መከራ ደርሶበታል። አሁን ብትጠይቁት እንኳንም ተፈተንኩኝ አይልም፣ እንኳንም መገዙኝ፣ እንኳንም እንደ አመድ ፈጭተው በተኑኝ አይልም ይላል። ንገሩኝ እስቲ ይላል አይደል? ምክንያቱም በዛ በመሰቃይቱ የሊቀ ሰማዕት ተብሏል። የሊቀ ሰማዕትነትን ማዕረግ አግኝቷል። እና እህት ወንድሞች ስላልገባን ነው እንጂ አጋንንት የሚፈትነን ፈተና በኋላ ጸጋ እንደምናገኝበት ብናውቅ ኖሮ እንኳንም ተፈተንኩኝ ነው የምንለው እንጂ አናማርም ለማለት ፈልጌ ነው። እና ሙሴ ጸሊም እንደተፈተነው ሙሴ ጸሊም እኮ ያኔ ሲፈተነው የነበረ አጋንንት እኮ ነው የሚፈትነው። ያኔ አብዝቶ ሲያስበላው አንድ በግ ሲያስጨርሰው የነበረ አጋንንት እኮ ነው አሁን ሲፈትነው ያለው። አያችሁ አይደል? ከምግብ ጋር አብሮ የገባ አጋንንት እንደዚህ ነው፣ አብዝቶ ያስበላል። እኔ አብዝቼ እበላለሁ እሳ ምንድነው? በበላ አልጠግብም እሳ ምንድነው ትያለሽ አይደል እህቴ? የገባ አጋንንት አለ በምግብ። እሱ እኮ ነው አፈርላ እግዚአብሔር ይገስጸን። እሱ እኮ ነው አሁን የሚያስበላሽ። ያ ገብቷል በምግብ። ያኔ ወይ ስትመገቢ ሰው አይቶሻል? ሰው ላይ ሆኖ አይቶሻል? ወይ ስትመገቢ ሰው ላይ ሆኖ አይቶሻል? አቤት አበላላ ብለውሻል። አቤት አበላላ በሚለው ቃል ይገባል ትኩር ብሎ ሲመለከቱሽ። ወይም ደግሞ አስበልተውሻል ማለት ነው። በምን? በምግብ መተት አድርገው ማለት ነው ደግሞ። ታዲያ ይሄ አጋንንት በዚህ ከገባ አሁን በጾም ሰዓት አያጾምሽም። ትንሽ ስትጾሚ ረሃብ ይለቅብሻል። ጾመሽ ደግሞ መጨረሻ ላይ አብዝቶ ነው የሚያስበላው። አብዝቶ ወይም ደግሞ ይዘጋል፣ ይቆልፋል። ቆልፎ ምንም እንዳትበይ ይይዝሻል ማለት ነው። ይሄ የእሱ ስራ መሆኑን አስተውሉት ወንድሞች። በምግብ ስለገባ ነው መጀመሪያ በምግብ ስለገባ አሁን በዛ ይፈታተናል። እንዲህ ነው የሚያደርገው። ስለ መላእክቶች አስተምር። በቃ ተው፣ አጋንንት አንፈልግም እኛ። አጋንንት በቃ ተው። እግዚአብሔር ይገስጻችሁ። እና በዚህ መንገድ እንደሚፈታተን አትርሱት ወንድሞች። ያንዴስ በዝሙት ሲፈተን የነበረ አሁን ምንድነው በዝሙት አልቻልኩኝም ምትይ ከሆነ እህቴ፣ በዝሙት አልቻልኩም ምትል ከሆነ የድሮ ዘመንሽን አስቢ። ወደ መንፈሳዊ ሕይወት ከመምጣትሽ በፊት የነበርሽበትን ጊዜ አስቢ እስቲ። ያኔ አትገላለጭም ነበረ? አትገላለጭም ነበር? ያኔ አትገላለጥም ነበረ ወንድሜ? ያኔ ቲክቶክ ላይ ቪዲዮ ስክሮል እያረካ አትመለከትም ነበረ? ያኔ አታመነዝርም ነበር? እስቲ እሱን ሕይወትን አስበው። ያኔ እነሱ መናፍስቶች አሁን አያስቀምጡም፣ ይፈታተነዋል ማለት ነው። ልትቆርብ ስትሄድ ህልመ ሌሊት፣ ልትቆርቢ ስትሄጂ የወር አበባ፣
እያመጣ ይፈታተናል። ጸበል ልትጠመቅ ስትል እንደዚሁ ያደረገ ይፈታተናል ማለት ነው። ይሄ ነው በቃ ኢየሱስ። ያኔ በቲክቶክ ስታሳልፍ የነበር አሁን ደግሞ ልጸልይ ስትል እንቅልፍ በአይን ገብቷል። አሁን ደግሞ በእንቅልፍ አይን ላይ ከተቀመጠ ያ መንፈስ ማለት ነው። እንዲህ ነው የሚፈታተነው እና ይሄን መሆኑን እንዳትረሱ። ያኔ ገባ መጀመሪያ ቦታ ይዟል፣ አጋንንት ቦታ ይዟል። እንደው በዝሙት እንኳን ባትኖር ቤተሰቦች በዝሙት አሳልፈው ከሆነ ህይወታቸውን ቤተሰቦችሽ በዝሙት አሳልፈው ከሆነ ያ እነሱ ላይ ቤተሰቦች ጋር ያለው ዝሙት አጋንንት ዛሮ ነው ከተወለደ ልጅን ቁም ስቃይ ነው የሚያሳየው። ወይም ደግሞ ቤተሰብ በተክሊል ወይም ደግሞ በቅዱስ ቁርባን በቤተክርስቲያን ስርዓት ካላገባ እነሱ የተጋቡት በምንድን ነው ማለት ነው? ንገሩኝ እስቲ። በቁርባን ወይ በተክሊል ካልሆነ በምንድን የተጋቡት ማለት ነው? በምንድን የተጋቡት ማለት ነው? ንገሩኝ። ዓለማዊ በራሳቸው ፈቃድ። ስለዚህ ዓለማዊ ጋብቻ ምንድን ነው የሚባለው? ዝሙት ነው አይደለም? ያ በቅዱስ ቁርባን ካልሆነ በተክሊል ካልሆነ ምንድን ነው የሚባለው? ያ ጋብቻ በዝሙት እኮ ነው። ማስባን ጋብቻ የሚባለው አንዱ ይሄ እኮ ነው፣ በዝሙት። ስለዚህ እነሱ ሩካቤ ስጋ ሲፈጽሙ ያ መንፈስ ገብቷል አልገባም? ህግ መጣሳቸውን ተከትሎ ገብቷል። ዝሙት እኮ ነው፣ ኃጢአት ነው እኮ፣ ያስፈርድባቸዋል እኮ። ስለዚህ ልጁ የሚወለደው ከምን ጋር ነው አብሮ የሚወለደው ማለት ነው? ንገሩኝ። ከምን ጋር ነው አብሮ የሚወለደው? ከቤተሰብ ጋር፣ ከዝሙት አጋንንት ጋር አብሮ ይወለዳል ማለት ነው። ይፈትናል። አያችሁ አይደል? ይሄ እኮ ነው በተክሊል አለማግባት ወይ በቅዱስ ቁርባን አለማግባት፣ ድንግልና ከሌለ በቅዱስ ቁርባን አለማግባት መዘዙ ይሄ ነው። ለልጅም ጣጣ ይተርፋል ማለት ነው። እና በዚህ መንገድ ነው እህት ወንድሞች አጋንንት የሚቆጣጠሩ ሰዎችን ለማለት ፈልጌ ነው። ሙሴ ጸልይ በእንደዚህ መንገድ ነበረ ሲፈተን የነበረው። መጨረሻ ላይ ግን ትህትናን ገንዘብ አድርጎ የትህትናን ስራ በመስራቱ ሰይጣን እንዴ እኔ በዛ ስፈትነው ደግሞ አሁን ትህትና እየሰራ ያቃጥለኝ ጀመር እንዴ ያለና እግሩን መታው። አይገርምም? ግን አንዳንድ ሰዎች እንደዚህ የሚሉ ሰዎች አልገጠማችሁ? እኔ ንስሐ ከገባው ቅዱስ ቁርባን ከተቀበልኩ ሰይጣን እኔ ላይ ምን ስልጣን አለው የሚሉ ሰዎች አልገጠማችሁም? እህት ወንድሞች፣ አሁን ሙሴ ጸልይም ንስሐ ሳይገባ ነው ሳይጠመቅ ነው እግሩ የተመታው? ንገሩኝ እስቲ። ቅዱስ ቁርባን ሳይቀበል ነው እግሩ የተመታው? አያችሁ አይደል? ንስሐ ገብቷል እኮ ተጠምቋል፣ ቅዱስ ቁርባን ተቀብሏል። ታዲያ እንዴት እግሩን ሊመታው ቻለ? ምን ስልጣን አለው ሰይጣን? እስቲ እነሱ እንደሚሉት እንበልና ምን ስልጣን አለው? ምን ስልጣን አለው? እንደዛ እንደሚሉት ሰዎች የዛሬ ሰዎች እንደዛ እንደሚሉት ወንድሞች በቆረበ ሰው ላይ ስልጣን የለውም ሰይጣን አይሉ? አልሰማችኋቸውም? እኛም እንላለን ይላሉ። እንላለን። አያችሁ ስልጣን አለው እኛ ላይ ስልጣን የለውም እንላታለን። እኛ እንላታለን። እንደዛ እያልክ ነው? ታዲያ ዘመናችንን በሙሉ ስልጣን የለውም እንላለን። ቁጭ ብለን ተዘብዘን ብዙ እኮ ነን። ደግሞ ቁጭ ብለን የለም የሚያቆራልን እና ተመልከቱ የማይረክስ እንላታለን። እዚህ ጋር የምትማሩ ትምህርት ምንድን ነው? ሰይጣን የቆረበ ያልቆረበ አይልም። የቆረበውን አልፈተንም። እንደዛ ነው የሚሉት በአሁኑ ሰዓት። እኔ መምህራን ራሱ ሲያስተምሩ አዳምጣለሁ። ስም መጥቀስ ስለማልወድ ነው፣ አልፈልግም። አባንትና መምህር ገሌ እንደዚህ ሲሉ ሰማሁ አልልም። ከእንግዲህ ስም መጥራት አልወድም። ግን እናንተ ታውቃላችሁ አይደለ? ሁሌም ትምህርታቸውን ስለምታዳምጡ እኛም ስለምናዳምጥ እና ታዝባችሁ ትለፉ ለማለት ፈልጌ ነው። ሰይጣን የቆረበ ያልቆረበ እንደማይል ሁሉንም እንደሚፈታተን የቻለውን ያክል ይፈታተናል። የቻለውን ያክል ይፈታተናል። እስከተፈቀደለት ፈጣሪ እስካሰለጠነው ድረስ ይዋጋል። ፈጣሪ እኮ ነው ያሰለጠነው ሙሴ ጸልይም ላይ። ለምን ሙሴ ጸልይም ተፈትኖ ጸጋ እንዲያገኝ፣ አንድም የሚያገኘውን ድል በራሱ እንዳልሆነ እንዲሰማው፣ ያለ እግዚአብሔር እርዳታ አጋንንትን ማሸነፍ እንደማይቻል እንዲረዳ። ለዛ ነው እኮ እና አለው ይፈታተናል። እንዲፈታተን ተፈቅዶለታል። የሰው ልጆችን በሙሉ እንዲፈታተን ተፈቅዶለታል ሰይጣን። ይህን መርሳት የለብንም። እና ግን እያንዳንዱም ሰው የሚፈተነው እንደ አቅሙ ነው።
ከአቅሙ በላይ እንዲፈትን ሰይጣንን አይፈቅድለትም እግዚአብሔር አምላክ። ከአቅሙ በላይ እንዲፈትን አይፈቅድለትም። ሁሉም በአቅሙ ልክ ይፈተናል በዚህ ዓለም ላይ። ይሄ መርሳት የለብንም። ግን የምትፈተነው ለበጎ ነው እንጂ ዋጋን ጥቅም እንድታገኝበት እንጂ እንድትጎዳበት አይደለም። ፈታኙ ማን ነው? ሰይጣን ነው የሚፈትነው። ይሄን መርሳት የለብንም ማለት ነው። እና ሰይጣን እዚህ ጋር የምንማረው የቆረበ ያልቆረበ እንደማይል፣ የበቃ ያልበቃ እንደማይል፣ ሁሉንም እስከተፈቀደለት እስከቻለ ድረስ እንደሚፈታተን ነው የምንማረው ማለት ነው። ከዛ ይሄው ሙሴ ጸልም ጨክኖ ታግዞ ፈተናውን አሸነፈ። እና አንድ የምንማረው ትምህርት ነው። እንደውም አስቡት ደግሞ እኮ ይገርማል። ክህነት ለመቀበል ወደ ሊቀ ጳጳሱ ጋር ሲሄድ ምን ነበር ያሉት? እስቲ እንደዛ ተጋድሎ ጸጋ ከተሰጠው በኋላ ምን ነበር የተባለው? እስቲ አንተ ማን ብለው ነው ያባረሩት? አንተ ጠቋራ መልክ የከፋ ውጣ። አይገርምም? አሁን እኛ ብዙዎቻችን ቅር ይለናል እንደዚህ ስንባል። እሱ ግን አው ጥቁር ነኝ፣ ጥቁር መሆኔን እያወቅኩ ኃጢአተኛ በውስጥም በውጭም ኃጢአተኛ መሆኔን እያወቅኩ ለምን መጣ እያለ ራሱን ይወቅሳል። እውነታቸውን ነው። ለምን መጣው? ከነሱ ጋር መቆም አይገባኝም ነበር እያለ ራሱን ዝቅ አድርጎ መውጣት ጀመረ። የዚህን ሰዓት ጠሩትና ሙሴ ፈተናውን አልፈሃል፣ እግዚአብሔር ውስጥንም ውጭንም ነጭ አደረገልህ አሉት። አባ ቄርሎስ እዚህ ጋር ተመልከቱ። ፈተና ጀግና ማለት እንደዚህ አይነት ሰው ነው። ሲሰደብ ሲገፋ የታገሰ ሰው ነኝ ያለ ሰው። እኛ አቅም የለንም። አሁን ብዙዎቻችን ከኔም ጨምሮ በጣም ስሜታዊ ነን፣ እንፈተናለን። ግን ጀግና ከሆንሽ እንደዚህ አይነት ደረጃ ላይ እስቲ ድረሺ፣ እንደዚህ አይነት ደረጃ ላይ እስቲ እንድረስ። ክፉ ለሚያደርጉብን መልሶ ክፉ አለመመለስ በጣም ከባድ ነው። ይሄ ነው በነገራችን ላይ የክርስትና ትልቁ ትእዛዝ ይሄ ነው በነገራችን ላይ ወንድሞች። የሚገፋን ሰው ምን በለው? ተንከባከቡ፣ ውደደው። አይከብድም? ይቀላል ይከብዳል? ንገሩኝ እስቲ። ቀኝ ጉንጭን ለሚመታ ግራን አዙርለት። መጎናጸፊያ ለሚወስድ እጀ ጠባብን ጨምርለት። አንድ ምዕራፍ እንትይዘን የሚያስገድድን ሁለተኛ ምዕራፍ አብረህ ተጓዝለት። አይከብድም? ጉድጓድ ለሚቆፍርልህ መንገድ ምራው። አይከብድም? ይከብዳል ይቀላል? ንገሩኝ። ከባድ ነው። ጉድጓድ ለሚቆፍርልህ አንተ ደግሞ መንገድ ምራው። ይሄ ነው በቃ ወንጌል ማለት እኮ ይሄ ነው። የእግዚአብሔር ቃል ትእዛዝ ምንድነው ብትሉኝ ይሄ ነው በቃ። ሙሴ ጸልይ ተመልከቱ፣ ይሄን ታገሰ። አንድ ሰሞን አባ እንጦንስ ጋር አባታችን ዘላለማዊ ሕይወት መውረስ እንፈልጋለን ምን እናድርግ ሲባል ቀኝ ጉንጫችሁ ላይ መታ ግራችን አዙሩለት አሏቸው አባ እንጦንስ። ይሄንማ አንችልም እንዴ? እኔ አንድ ሰው መቶ በጥፊ ሲደረግምልኝ እኔ ግራን ጨክኜ ላዞርለት? አንችልም አባ አሏቸው። አንችልም። እሺ ባይሆን ጥፊውን ታገሱ። ይሄንንም አንችልም፣ ምክንያቱም ንዴት በጣም ይከብዳል፣ ንዴት አለብን። እሺ ቢያንስ ክፉ ለሚመልስላችሁ ክፉ አትመልሱ የሚለውን ቃል ለመተግበር ጥረት አድርጉ። ይሄንንም አንችልም። እነኚህ ሰዎች ንስሐ ለመግባት መንግስተ ሰማይ ለመግባት አልተዘጋጁም ማለት ነው። ማን ልጄ ምግብ ስጣቸውና አሰናብታቸው። ለእነኚህ ሰዎች የሚያስፈልገው ጸሎት እንጂ የእግዚአብሔርን ቃል መናገር አያስፈልግም። ምክንያቱም ለመለወጥ ራሳቸውን ያላዘጋጁ ሰዎች ናቸው ብለው መለሰ አባ እንጦንስ ማለት ነው። እና እህት ወንድሞች ይሄንን ታገሱ እስቲ፣ እንለማመድ። ከተለማመድን እኮ ይሆናል። ለሚገፋን ሰው እኛ ከታገስን የሚረግምን መመረቅ እስቲ ተለማመድ። የሚረግምን መመረቅ፣ ክፉ ለሚያደርግብህ አንተ በጎ ማድረግ። ጠላት ቢራብ እንጀራ ብሎ ቢጠማ ውሃ ጠጣው፣ ፍም በራሱ ላይ ተሰበስባለህና እግዚአብሔርም ዋጋን ይመልስልሃልና ተብሎ እንደተጻፈው እኮ ነው። ይሄንን ከታገስን ወንድሞች እውነትም ክርስቲያኖች ሆነናል ማለት ነው። እውነትም ክርስቲያኖች ሆነናል። ይሄ ነው በቃ ትልቁ ትእዛዝ ማለት ነው። እንደው ቢያንስ የሚበድልን መልሳት አትበድለው። በቃ ይቅር ማለትን ተለማመድ። ይገርመኛል። አንድ ሰው ነበረ እና አይጾምም፣ አይጸልይም፣ አይሰግድም። ነገር ግን
ቂም አይዝም። እና አንድ ቀን በሚያርፍበት ሰዓት ደስ እያለው ነው የሚያርፈው። ኃጥአን ሲሞቱ ምን ይበዛባቸዋል? ንገሩኝ እስቲ። ኃጥአን ሲሞቱ ጻራ ይበዛባቸዋል? ይበዛል እኮ። የኃጥእ ሰው ነፍስ ከስጋ ውስጥ ላይ በጣም አስጨንቀው ነው አጋንንት የሚያላቅቋት ከስጋቸው ላይ ከስጋዋ ላይ ነፍሲቱን የሚያላቅቁት አስጨንቀው እየረገጡ እያዳሸቁ በእግራቸው። ከዛ መልአከ ሞት ይመጣና 3 ጊዜ ቆርጥሞ አላምጦ ይተፋታል። ስላሴን ክደሻል ሲላት እኮ ነው። በጣም ተጨንቃ ነው የምትሞተው የኃጥእ ሰው ነፍስ። እና ይሄ ሰው ግን ይሄ መነኩሴ ደስ እያለው ሲያርፋል። እንዴ አልጾምክ፣ አልጸለይክ፣ አልሰገድክ በምን ምክንያት ነው እንደዚህ እየተደሰትክ እያረፍክ ያለው? በእርግጥ እንዳላችሁኝም ደካማ ነኝ በመንፈሳዊ ሕይወቴ። ነገር ግን በሕይወት ዘመኔ ግፍ ለሚያደርግብኝ ሰው ሁሌ እንደዚህ እል ነበር አለ። እግዚአብሔር ሆይ አንተ ይቅር በሉ ይቅርም ትባላላችሁ ብለህ የለ? እኔም ይቅር ትለኝ ዘንድ ይቅር እላለሁ። ምንም ቂም አልይዝም። ጌታ ሆይ ይቅር በለኝ፣ ይቅር ትለኝ ዘንድ ነው እያልኩኝ ሁሌም ማጸነዋለሁ። እንደዚህ እያልኳል። ይኸውን እግዚአብሔር ይመስገን በቸርነቱ ከጥፋት ታድጎኛል ብሎ መለሰላቸው። አይገርምም? ምን ባለመያዙ ቂም ክፉ ለሚያደርግበት ክፉ ባለመመለሱ። በል እንግዲህ እግዚአብሔር ቂም ባለመያዝ የሚበድልን መልሰ ባለመበደል ያለ ድካም ርስት መንግስተ ሰማይን ሰጥቷል። በሰላም እረፍ ብሎ አሰናበተው አበምኔቱ መነኩሴው ማለት ነው። እና ፕሊስት ወንድሞች ቢያንስ ለሰው ክፉ አንመልስ። ቢሰርቡ አትሳደብ። ይሄን ማረጋግጠናል። ባትጾም እንኳን ይከብድሻል እህቴ። ባትጾም ባትሰግጂ እንኳን ቢጠሉ አትጥላ፣ ቢያመናጭቁ አታመናጭቅ፣ ቢሰርቡ አትሳደብ። ክፉ ቢያደርጉብህ አንተ ክፉ አታድርግባቸው። በቃ ይቅር በል፣ ይቅር። ሁሉንም በቃ ውደድ እንደራስ አድርገህ። የበደለ ሰው መጥቶ እስቲ ይሄን አድርግልኝ ቢለ አንተ ፊትን አታጥቁርበት። ፈገግ ብለህ አስተናግደው ደስ እያለክ። ሰውየው እስኪደነቅ ድረስ እንዴ እንደዛ በድየው ፈገግ ብሎ እየተቀበለኝ ነው እስኪል ድረስ። በእውነት እመነኝ ወንድሜ፣ አንተን ያድናል መድኃኒዓለም፣ ያድንሻል። እንዲሁ አይተውሽም። እና ፕሊስት ወንድሞች አንድ ትልቅ ትምህርት አልተማራችሁም ዛሬ? ንገሩኝ እስቲ። አልተማራችሁም? ከዛሬው እንደተማራችሁ ተስፋ አደርጋለሁ። ቂም እንዳትይዙ በሰው ላይ፣ በማንም ላይ ቂም አትያዙ። በጭራሽ ይበድላችሁ ችግር የለውም፣ እግዚአብሔር እጥፍ አድርጎ ይከፍላችኋል። ጉድጓድን የሚምስ ይወርቅበታል፣ ድንጋይም የሚያንከባልል ይገለበጥበታል ይላልና መጽሐፍ። ስራ ለሰሪው እሾህ ላጣሪው ነው፣ ይከፈላቸዋል። እግዚአብሔር እጥፍ አድርጎ። እናንተ ባትበቀሉ፣ እናንተ ምንም ባታረጉ፣ እግዚአብሔር ግን ዝም የሚል እንዳይመስላችሁ። እግዚአብሔር ከተገፉት ወገን ነው ይላል መጽሐፍ። ከእናንተ ጋር ነው እግዚአብሔር የሚሰለፈው። እና ፕሊስ ማንም ላይ ቂም አትያዙ እባካችሁን። ማንም ላይ ቂም አትያዙ። ማንም ቢበድላችሁ፣ በደል ላደረሰባችሁ መልሳችሁ በደል አትክፈሉ። እና እንደምንማረው ትምህርት ሰይጣንን ደግሞ የምናሸንፈው ትልቁ መሳሪያ ይሄ ነው። በቃ የዋህነት። እኔ እኮ ይገርመኛል አንዳንድ ምዕመናን እህቶቻችን ወንድሞቻችን ብዙም ሳይሰግዱ ሳይጸልዩ ቶሎ ይያዝላቸዋል። ከምን አንጻር ነው ታውቃላችሁ? የዋህ ናቸዋ። ቂም አይዙም፣ እልከኝነት የለባቸውማ። ውስጣቸው ቂም አይቋጠርማ። ያስቀየማቸውን ሰው በፈገግታ ነው የሚቀበሉት። ግልፍተኛ አይደሉማ፣ ሩህሩሆች ናቸዋ። ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታል ተብሎ እኮ እንደተጻፈው እኮ ነው። ልበ ንጹሖች ምንድን ናቸው? ብፁዓን ናቸው፣ እግዚአብሔርን ያዩታል። ይገርማል።
እና አንድ የምንማረው ትምህርት ይሄ ነው። በጣም ሰዓቴን ወሰድኩ መሰለኝ። እዚህ ጋር ይብቃኝ። በእውነት ከአባ ሙሴ ጸልይም ቸሩ መድኃኔዓለም ረድኤት በረከቱን ያሳትፈን። ቸሩ መድኃኔዓለም እንደ አባ ሙሴ ጸልይም ለመንፈሳዊ ሕይወታችን የምንጨክን ያድርገን። አምላካችን ልዑል እግዚአብሔር የአባ ሙሴ ጸልይምን ሕይወት ፍጻሜው እንዳሳመረ የእኛንም ሕይወት ያሳምርልን። መድኃኔዓለም ክርስቶስ የድንጋዩን ልብ ከልባችን አውጥቶ የሥጋን ልብ ይስጠን። ቂም የማይዘውን የዋህ ልቦና ይስጠን መድኃኔዓለም። ይቅር በሉ ይቅርም ትባላላችሁ የሚለውን ቃል በተግባር እንድንፈጽመው መልካም ፈቃዱ ይሁንልን፣ ያግዘንም። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን አሜን አሜን።